ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል ያለውን ወቅታዊ ሁኔታ እንዲሁም በአጠቃላይ በኢትዮጵያ የአብይ አህመድ አገዛዝ ወደ ጦርነት ለመግባት እያደረገ ያለውን ዝግጅት በተመለከተ የደረሱንን መረጃዎች ወደናንተ የምናካፍልበት የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብነው። ወረታ ላይ ብርቱ ውጊያ ተደርጓል። የአብይ አህመድ ወታደሮች ከፍተኛ ኪሳራ ባስተናገዱበት የወረታው ውጊያ የፋኖ ኃይሎች በርካታ የጦር መሳሪያዎችንና ተተኳሾችን መማረካቸው ተመልክቷል። የአብይ አህመድ አገዛዝ የድሮን ጥቃት በመፈጸም ሰላማዊ ዜጎችን መግደሉም እየተነገረ ነው። አጠቃላይ ሁኔታ በአገዛዙ መንደር የፈጠረውን ድንጋጤ በተለያየ መረጃ ምንጮች እንዳረጋገጥ ነው የሚቋቋሙት አይደለም። መፍትሄም የሚያገኙለት በራሳቸው ጊዜ ትቶ ለመውጣትም ጊዜው የረፈደባቸው ይመስላል። ከዚህ በኋላ እድል ከአብይ አህመድ ጎን እንደማትሆን በብዙ ነገሮች እየታየ ይገኛል። ዛሬ ወረታ ላይ የተረጋገጠው ነው በድሮን ነው ሲያጠቃ የነበረው የአካባቢ ሚሊሻና አድማ በታኝን ብቻ ያሰለፈ ከፊት ለፊት የአማራውን ክልል ጦርነት እገፋዋለሁ ብሎ የቀየሰበት አዲሱ ስልቱም እንደዚሁ ከፍተኛ ኪሳራ እያደረሰበት እንደሚገኝ ነው። በሌላ በኩል ከኤርትራና ከትግራይ ኃይሎች ጋር ጦርነት ውስጥ ለመግባት ያው በይፋ ጦርነት ውስጥ እንዳሉ የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ በመግለጫው አስታውቋል። ለዚህ ጦርነት እንግዲህ አብይ አህመድ ያለ የሌላ ኃይሉን በሙሉ ከየማሰልጠኛው ካምፕ እያሳፈረ ወደ ሰሜን ኢትዮጵያ በማጉረፍ ላይ ይገኛል። ሐዋሳ ጀምሮ ባሉት መንገዶች ላይ ቁጥራቸው ምናልባት ከ40 እስከ 60 የሚሆኑ ግዙፍ ካሚዮኖች ወታደሮችንና መሳሪያ ጭነው ወደ አዲስ አበባ አቅጣጫ ከዛም ተሻግረው ወደ ሰሜን ሲጓዙ እንደነበረ ነው የአይን እማኞች የገለጹልን። የመከላከያ ሰራዊት ጥሪ አድርጓል። የተሰናባች የመከላከያ ሰራዊት አባላት የተቀነሱ በጡረታም በሌላ መልኩ ከሰራዊቱ የተለዩ በሙሉ ዳግም ዘማች ሆነው እንዲመዘገቡ ነው ጥሪ ያደረገው። የኦሮሚያ ክልል ለብቻው ጥሪ ማድረጉን ከሰሞኑ ተገልጿል። ቁስለኞች በቶሎ ከማገገሚያ ካምፖች ውስጥ ከሆስፒታሎች ውስጥ እንዲወጡ በአስገዳጅ ሁኔታ ተፈጻሚ እየተደረገ እንዳለም ሰምተናል። በአሁን ሰዓት በጦር ኃይሎች ሆስፒታል ሁሉም አልጋዎች በቁስለኛ መያዙንና ሲቪል ታካሚዎችን እንደማስተናግዱ ተገልጿል። በሐረር በአላጌ እንደዚሁ በተመሳሳይ ከፍተኛ የቁስለኞች ቁጥር እንዳለ ነው ለማረጋገጥ የተቻለው። በአጠቃላይ አብይ አህመድ በሰሜን ኢትዮጵያ ለሚያፈነዳው ጦርነት የተለያዩ ዝግጅቶችን እያደረገ እንደሆነ ነው ምልክቶችን እያየን ያለ ነው። እንግዲህ ይሄ ጦርነት ከተጀመረ ያው ላለፉት 8 ዓመታት አብይ አህመድ ቤተመንግስት እግሩ ከገባ ጊዜ ጀምሮ ኢትዮጵያ ከጦርነት አልተላቀቀችም። በኢትዮጵያ በታሪኳ የሁሉም ጦርነቶች ተደምሮ ከደረሰባት ኪሳራ ይልቅ አሁን ባለፉት 7 እና 8 ዓመታት አብይ አህመድ በስልጣን ላይ ያለ የደረሰው ሰብአዊ ቀውስ ከፍተኛ የሆነ የሰው ልጅ እልቂት የተከሰተው በዚህ ወቅት ነው። ኢትዮጵያም ጥቁር ዘመን ውስጥ ነው የገባችው። አብይ አህመድ ለአንድ ቀን እንኳን እረፍት በሌለው ሁኔታ የኢትዮጵያን ሁሉንም ቀጠና ማለት በሚቻል መልኩ በጦርነት እየለበለበ ነው ያለው። አሁንም ለሌላ ዙር ጦርነት ተዘጋጅቷል። ከጎረቤት ሀገራት ጋርም እየተናከሰ ነው። መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው ኢትዮጵያውያን የሰራዊቱ አባላት ተገድለዋል። ለቤተሰብ እስካሁን መርዶ አልተነገረም። በአንዳንድ ቦታዎች በሰሚ በጓደኛ አማካኝነት የልጆቻቸውን ሞት የሰሙ ወላጆች ለቅሶ ተቀምጠዋል። እንደውም አንዳንድ እድሮች መሞቱ ላልተረጋገጠ ቤተሰብ ወይም ደግሞ ወታደር የእድር ገንዘብ መስጠት አንችልም በሚል ከፍተኛ ሰብአዊ ቀውስ እንደተከሰተ ነው። ለቅሶ መቀመጥ አልቻሉም። ድጋፍ እየተደረገላቸው አይደለም። እንዲሁም ያልተነገራቸው ቤተሰቦች ጭንቀት ውስጥ እንዳሉ ነው የምንሰማው። አብይ አህመድ እስካሁን በተደረጉ ጦርነቶች ህይወታቸውን ያጡ ኢትዮጵያውያንን ለቤተሰቦቻቸው መርዶ አልነገረም። የትግራይ ባለስልጣናት ባለፈው በጦርነቱ ለሞቱ እንዲሁ የ2-3 ቀን የሐዘን ቀን በማወጅ ህዝቡ እርሙን እንዲያወጣ አድርጓል። ይሄ ለኢትዮጵያውያን እናቶች በአብይ አህመድ በኩል ሊደረግ አልቻለም። ይሄ በራሱ ወታደሮቹ ወዴት ነው የሚሄዱት? አሁን ምልመላ እየተካሄደ ነው። ማንኛውም ጥሪ ተደርጎ ወደ ሰራዊቱ እንዲገባና ለአብይ አህመድ ስልጣን ማስጠበቂያ ጦርነት ውስጥ ህይወታቸውን እንዲያጡ ሊደረግ ነው። አሁን የኢትዮጵያ ህዝብ እዚህ ላይ ቆም ብሎ ማሰብ አለበት። ኢትዮጵያ ከዚህ በኋላ ጦርነት አያስፈልጋትም። አብይ አህመድ አንድ ቀን ያለ ጦርነት ማደር የማይችል እንደሆነ በሚገባ ተረጋግጧል። አሁን ደግሞ የሀገር ውስጥ አልበቃም፣ ከጎረቤት ሀገር ጋር እንደዚሁ ወደ ጦርነት ሊገባ ጦሩን እያሰማራ ይገኛል። አሁን በቀጥታ ወደ ዘውትር ተሳታፊያችን በማምራት በዕለቱ ያሉትን የአውደ ውጊያ ውሎችን ያካፍለናል። መልካም ቆይታ። መሳይ ከሰሞኑ የሀገሪቱ የወታደራዊ ካውንስል የሚባለው ምክር ቤቱ በየቀኑ ስብሰባ እያደረገ የሚገኘው እሱ ብቻ አይደለም። በጠቅላይ ሚኒስትር ጽሕፈት ቤት የወታደራዊ ካውንስሉንና የብሔራዊ መረጃና ደህንነት አባላትን በዙም ስብሰባ
በሳምንት 7ቱንም ቀን ሙሉ ስብሰባ እያደረጉ እንደሆነና ጭንቀት ውስጥ እንደገቡ የወታደራዊ ጄኔራሎች የሚያቀርቡት ሪፖርት አንደኛው ከአንደኛው ጋር የሚጣረስ ነገር ግን አይናቸውን ጨፍነው ወደ ትግራይ ክልል ጦርነት ለመክፈት ዝግጅት ላይ ብቻ መሆናቸው ሳይሆን አጠቃላይ የሀገሪቱን 11 እዞች ወደ ሰሜን ቀጠና በተለይ በዋናነት በወልቃይት፣ በጸገዴ፣ በጸለምት እንዲሁም በራያ በኩል በአፋር በኩልም እንዲሁ ከኤርትራ ጋር ሰራዊቱን በተለይ ስትራቴጂክ የሚባሉ የጦር መሳሪያዎችን ከፍተኛ የሆነ ቁጥር ያለው ከባባድ መሳሪያዎችን ወደዛ ቀጠና እያሻገረ እና እያጓጓዘ እንደሆነና ጦርነቱ አሁን አይቀር መሆኑ ምናልባትም ብዙዎች ግምታቸውን ሲናገሩ ከትግራይ ክልል ጋር የሚደረገው ጦርነት የማይቀር መሆኑ ሰራዊቱ ወደ ሰሜን ቀጠና በተጠርፎ እየተጓጓዘ እንደሆነ የህወሓት ኃይሎች ደግሞ ራሳቸውን ለመከላከል ዝግጅት እያደረጉ እንደሆነ በኤርትራ በኩልም እንዲሁ ድንበራቸውን አጥረው ዘግተው የኤርትራ ጦር በተጠንቀቅና የአንድ ጥይት ተኩስ እስከሚሰማ ድረስ ራሱን አዘጋጅቶ እንደሚጠብቅ መረጃዎች እየወጡ ነው የሚገኙት። ግን በአጠቃላይ ጦሩ ተዳክሟል። ለ8 ተከታታይ ዓመታት በውጊያ የቆየ ሰራዊት በትግራይ ክልል ሂዶ ሊያመጣው የሚችለው ለውጥ እንደማይኖርና ሀገሪቱን ለማዋረድ ካልሆነ በስተቀር የተመላሽ ሰራዊት፣ ቦርድ የነበሩ ሰራዊት፣ ጦርነት እግራቸው የተጎዳ እጃቸው መላጭ መሳብ የማይችል አይናቸው የተጎዳ በጣም በርካታ ጉዳት የደረሰባቸው የሀገሪቱ የመከላከያ፣ የአድማ ብተና፣ የፖሊስ ሌሎችም ወታደራዊ ቀመስ ስልጠና የወሰዱ ኢትዮጵያውያን ከውትድርና ዓለም ወጥተው ሰላማዊ ኑሮ ሲኖሩ የነበሩ ዜጎችን ወደ ጦርነት ቀጠና ለማስገባት በኦሮሚያ ክልል ደግሞ ሰራዊቱ ሙሉ በሙሉ ነቅሎ በመውጣቱ በኦሮሚያ ክልል የሚገኙ ደግሞ ወታደር ቀመስ ስልጠና የነበራቸው ነገር ግን ከሰራዊቱ በተለያየ ምክንያት የተሰናበቱትን እኛ የተለየ ትልቅ ግዳጅ አለብን ወደ ትግራይና ወደ ኤርትራ ዘመቻ ሰራዊቱ ስለሚሄድ ኦሮሚያ ክልልን በእናንተ ኃላፊነት እስከምንመለስ ድረስ ጥበቃ ማድረግ አለባችሁ ብሎ ማሳሰቢያ እየሰጠ ነው። እንግዲህ በሰራዊት ብዛት የዳነ ንጉስ የለምና ጦርነቱ ከተጀመረ የብልጽግና ስርዓት የሚያልቅበት ምናልባትም በመንግስቱ የማይቆይበት ክስተት ይፈጠራል የሚል እምነት ነው ያለኝ። መሳይ እንግዲህ በጣም የሚያናድደው ደግሞ እየተደረጉ ባሉ ጦርነቶች ከፍተኛ ቁጥር ያለው ሰራዊት ቆስሎ አንተ ባልከው በጦር ኃይሎች ሆስፒታል በአማራ ክልል ላይ አብዛኛው የጤና ተቋም ቁስለኛ የሚታከምበት ሆኖ ነው የተገኘው። ያ ሞልቶ አሁን ወደ አዲስ አበባ መጥቶ ጦር ኃይሎች ሆስፒታል፣ ድሬዳዋ ሆስፒታል፣ ሐረር የጦር ኃይሎች ሆስፒታል እንዲሁም በተለያዩ የግብርና ማሰልጠኛ ተቋም የነበሩ ለምሳሌ አላጌ የግብርና ማሰልጠኛ ተቋም ላይ ብዛት ያለው ቁስለኛ አስገብተው ሕክምና ሳይጨርሱ ገና ቁስላቸው ሳይሽር እየታፈኑ ወደ ውጊያ እንዲሄዱ ዶክተሮች ማረጋገጫ ሳይሰጧቸው አንተ ተሽሏል አንተ አልተሻለም ብሎ ወታደራዊ መኮንኖቹ እየመለመሉና እየመረጡ እየጫኑ እየወሰዷቸው ስለሆነ ከነዚህ ሆስፒታሎች ከነዚህ የግብርና ማሰልጠኛ ላይ እንዲያገግሙ የገቡ ወታደሮች ባገኙት አጋጣሚ ሁሉ እየጠፉ ወደ ሀገራቸው እየሄዱ እንደሆነ እጅግ በጣም የሚያሳዝነው ደግሞ በተለይ በድሬዳዋ ከተማ የሄሜቲ ወይንም ሱዳን ጥኖ ደራሽ ኃይል የሚባለው ሰራዊት በከፍተኛ ቁጥር ተመቶ ወደ ድሬዳዋ ሆስፒታል ሕክምና ከመጣ በኋላ ለኢትዮጵያውያን የሚሰጠው በጀት በጣም ዝቅተኛ ለነሱ ግን በፍጥነት እንዲያገግሙ 15 እና 20 እጥፍ በጀት ተመድቦላቸው ለዚህ ለብልጽግና ህይወት መርዘም ዋጋ የከፈሉ ናቸው። የራሳችን ጦር ናቸው የቆሰሉት ብለው ምንም አይነት እንክብካቤ ሲያደርጉ ምናልባትም ሻይና ዳቦ ብቻ እየሰጡ ደረቅ እንጀራ እና ሬሽን እየሰጡ በሆስፒታሎች አስቀምጧቸው ነገር ግን የሄሜቲ ጦር በሱዳኖች የተመታው በአውሮፕላን የተመታ የዛሬ ወር አካባቢ የተመቱ በርካታ ቁጥር ያላቸው ወታደሮች ድሬዳዋ ሆስፒታል ከሌላው ከኢትዮጵያ በተለየ ሁኔታ በዚህ ሆስፒታል ውስጥ እንክብካቤ እየተደረገላቸው እንደሆነ ያዩ ቁስለኛ ወታደሮች ስለተናደዱ ከሆስፒታሉ ባገኙት አጋጣሚ ሁሉ እየወጡ እየጠፉ እንደሆነ መረጃዎች እያመላከቱ ይገኛሉ። ነገር ግን ጦርነቱ የማይቀር ሆኖ ግን በግምት ደረጃ ግን ይሄ መንግስት በብዙ ቦታ እየተናከሰ አገሪቱ ሙሉ በሙሉ መቆጣጠር ባለመቻሉ ህዝቡን አዋይቶ ወደ ሰላም ማምጣት ባለመቻሉ እያንዳንዱን የህዝብ ጥያቄ በማፈንና በመተኮስ በመግደል አንገት በማስደፋት በማሰር በማሰደድ አገሪቱን ለማውደም እንቅስቃሴ እያደረገ ስለሆነ አንደኛ ለሚያደርገው ጦርነት የህዝብ ድጋፍ የለው፣ ሁለተኛ ሰራዊቱ በዘር የተከፋፈለ ከፍተኛ በደል የሚፈጸምበት በመሆኑ በጦርነት ውጤት ያመጣል ተብሎ የማይገመት መሆኑ ከወዲሁ ጦርነቱን በሽንፈት እንደሚያጠናቅቅ ነው የኢትዮጵያ ህዝብ የሚረዳው። መሳይ በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት ደብዳቤ አስገብቷል። በአማራ ክልል ያለውን አጠቃላይ ሰብአዊ ቀውስ በቅርበት እንዲከታተሉና በስብሰባቸው ላይ አጀንዳ አድርገው እንዲያነሱ ነው
በአርበኛ ዘመነ ካሴ ፊርማ የወጣው የንቅናቄው ደብዳቤ የሚያመለክተው። በሌላ በኩልም የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ጦር ሰራዊቱን እያንቀሳቀሰ እንደሆነ በምስል ተደግፈው የሚወጡ መረጃዎች ያመለክታሉ። ከሁሉም የጦር ማሰልጠኛ ካምፖች ሰራዊቱ በከፍተኛ ቁጥር በካሚዮኖች ተጭኖ ወደ ሰሜን እየተጓዘ እንዳለ ነው ለማወቅ የተቻለው። ይህ በእንዲህ እንዳለም በአላጌም በጦር ኃይሎች በሐረር አካባቢ የቁስለኞች ክምችት እንደሚታይ ነው ከደረሱን መረጃዎች ለማወቅ የተቻለው። እንግዲህ የደቡብ ጎንደር የውጊያ ተጋድሎ ወደ ባህር ዳር እየተጠጋ ለመሆኑ የተደረገው ውጊያ በወረታ ከተማ ያመላክታል። እንግዲህ በወረታ ከተማ ማለት ለባህር ዳር ከተማ 50 ኪሎ ሜትር ርቀት ላይ የምትገኝና እንዲሁም ለደብረ ታቦር ከተማ 55 ኪሎ ሜትር ላይ ወይንም በባህር ዳርና በደብረ ታቦር መሃል ላይ የምትገኝ የደረቅ ወደቧ እና እጅግ በጣም ወታደራዊ ስትራቴጂክ ጥቅም ያላት ከተማ ስትሆን ከዛ ከተማ በመንደርደር ወደ አመድበር፣ ወደ ደብረ ታቦር፣ ጋይንት፣ ንፋስ መውጫ እንዲሁም ወደ ወሎ ለመንቀሳቀስ እንዲሁም ወደ ጎንደር፣ አዲስ ዘመን፣ ወደ ባህር ዳር፣ ወደ እብናት፣ በለሳ በአጠቃላይ በዙሪያዋ ላሉ አካባቢዎች ቁልፍ ጠቀሜታ ያላት ከተማ እንደሆነች ይታወቃል። በዚህ ከተማ ላይ በርካታ ብዛት ያለው የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ፣ የደቡብ ጎንደር ስደተኛ ካቢኔ ከወረታ ከተማ ላይ መሽጎ የተቀመጠባት ከተማ ነበረች። የፋኖ ኃይሎች በሁለት ክፍለ ጦሮች በመቀናጀት በ5 አቅጣጫ ወደ ከተማዋ ከፍተኛ ጥቃት ፈጽመው ከተማዋን መቆጣጠር ችለዋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ 2 እዞች ናቸው በፈጸሙት ማጥቃት ከ50 በላይ የአገዛዙን ጦር በመደምሰስ 2 ድሽቃ በመማረክ በከተማዋ ላይ የሚገኘውን የመሳሪያ መጋዘን ከፍተኛ ክምችት ያለው የመሳሪያ መጋዘን ሰብሮ በመግባት ሰራዊታቸውን ብቻ ሳይሆን ከእስር ቤት የተፈቱትን ወጣቶችን በማስታጠቅ በተለይ በዛ ከተማ ላይ የፋኖ ቤተሰቦች ናችሁ፣ ድጋፍ ትሰጣላችሁ፣ ገንዘብ ትመድባላችሁ፣ መረጃ ትሰጣላችሁ ማለት ሲያሰቃያቸው የነበሩ በርካታ ቁጥር ያላቸው ወጣቶችና አዛውንቶችን ጭምር ሳይቀር ከእስር ቤት አስፈትተው ለነሱ በፍላጎት ላይ መሰረት ያደረገ መሳሪያ ሰጠዋቸዋል። እንግዲህ መጋዘኑ ከተከፈተ በኋላ የሚገርመው ነገር አብራራ መሳሪያውን ከተማው ላይ ትተውት ነው የሄዱ። ምክንያቱም ከመጠን በላይ አንድ ትልቅ ሙሉ መጋዘን መሳሪያ በርካታ ተተኳሾችን ማግኘታቸውን አስታውቀዋል። እንግዲህ ውጊያው የተካሄደበት ወርቅ ሜዳ ተብሎ ነጭ አፈር፣ ወረታ ኮሌጅ፣ በላይ ሰፈርና ሆስፒታል በሚባሉ 5 አካባቢዎች ላይ በአንደኛው በኩል ሚኒሻ፣ በአንደኛው በኩል የአማራ አድማ ብተና የሚባለው፣ በሌላ በኩል የፖሊስና የብልጽግና አመራር፣ በአንድ በኩል ደግሞ የመከላከያ ጦሩ ሰፍሮ ካምፕ ሰርቶ የነበረበትን በተመሳሳይ ሰዓት በ5ቱ አቅጣጫዎች ውስጥ ጥቃት በመሰንዘር ከተማዋን ተቆጣጥረዋል። ያው እንደተለመደው እንግዲህ ጦሩ ከተመታና ከተማዋን ለቆ ከወጣ በኋላ የአማራ ፋኖ ብሔራዊ ንቅናቄ 2ቱም ኮሮች ወደ ከተማው ከገቡ በኋላ በከተማዋ ላይ እንደተለመደው ከተማን ማውደም፣ በከተማ ላይ ያሉትን ሲቪሎችን በድሮን በመደብደብ የለመደው ስርዓት በደብረ ታቦር ከተማ ላይ የፈጸመውን የድሮን ጥቃት ዛሬም እንዲሁ በወረታ ከተማ የድሮን ጭፍጨፋ እያደረገ እንደሚገኝና የፋኖ ኃይሎች ከፍተኛ ጥንቃቄ በማድረጋቸው በድሮን አንድም ግለሰብ ያልተጠቃባቸው መሆኑን ዛሬ ማምሻውን ከዛው የደረሰኝ መረጃ ያመላክታል። በዚህ አካባቢ እየተደረገ ያለው ጦርነት መከላከያ ሰራዊቱ በእብናት በኩል አድርጎ በዩኒቨርሲቲው በኩል አድርጎ ደብረ ታቦርን ለመቆጣጠር ጥረት እያደረገ ባለበት ሰዓት የፋኖ ኃይሎች 55 ኪሎ ሜትር ወደ ባህር ዳር ተጠግተው መጥተው እጅግ ወታደራዊ ጠቀሜታዋ ከፍተኛ የሆነችውን የወረታን ከተማ መቆጣጠራቸው ትልቅ ድል ነው ማለት ይቻላል። እቺ ከተማ እንግዲህ የአንድ ቀን ምናልባትም የግማሽ ቀን የእግር ጉዞ ተደርጎ ባህር ዳር ከተማ የሚገባባት ከተማ ስትሆን አሁንም የፋኖ ኃይሎች ከተማዋን ለቀው በዙሪያዋ በሚገኘው በተለይ በወረታ ከተማ ዙሪያ የሚገኙ ከተሞችን ተቆጣጥረው ከወረታ ከተማ ግን የሚሰሩትን ስራ ሰርተው መውጣታቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ ብዛት ያለው የጦር ተሽከርካሪዎች ከአፋር ክልል ተነስቶ የአገዛዝ ጦር ጭፍራን በማቋረጥ ወደ ወልዲያንም እንዲሁ በማቋረጥ ወደ ላሊበላ ሲጓዝ የነበረ በርካታ በዙ 23 በመድፍ በፒፒ ታንኮች ታጅቦ ወደ ላሊበላ ሲንቀሳቀስ የነበረ የአገዛዝ ጦር በፋኖ ኃይሎች የደፈጣ ጥቃት በተለይ የሚኒሊክ ዕዝ የአሳምነው ክፍለ ጦር ሳንቃ ከተማ አቅራቢያ ሲደርስ ከበባ በመፈጸምና በተለያየ ቦታ በመቁረጥ
ጉዳት ከማድረሳቸው በተጨማሪ አብዛኛው ሰራዊት መደምሰሱን ነው መረዳት የተቻለው። በዚህ አካባቢ እንዲሁም ገነቴ በምትባለው ከተማም እንዲሁ የፋኖ ኃይሎች ጥቃት ሰንዝረው በአገዛዙ ጦር ላይ ጉዳት እንዳደረሱ ነው መረጃዎች እያመላከቱ የሚገኙት። በሌላው አቅጣጫ እንዲሁ በእብናት፣ በለሳ፣ በደራ፣ እስቴ፣ ስማዳ ጨምሮ በደቡብ ጎንደር የሚገኙ 18 ወረዳዎች ላይ የፋኖ ኃይሎች ጥቃት ሰንዝረው አንዳንድ ቦታ ላይ የአገዛዙ ጦር በመከበቡ ምክንያት ለቆ ወደ ደብረታቦርና ወደ ወረታ ከሸሸ በኋላ እነዚህን 18 ወረዳዎች መቆጣጠራቸው ይታወቃል። በእነዚህ ከተሞች ላይ ያለው የሚሊሻ ኃይል የአማራ ፋኖ ብሔራዊ ንቅናቄ ባወጣው አዋጅ መሰረት እጅ በሰላማዊ መንገድ እየሰጡ እንደሆነና ትጥቃቸውን ይዘው ወደ ቤተሰቦቻቸው እንዲሄዱ ፍላጎት ያላቸው ከፋኖ ኃይሎች ጋር ሆነው አገዛዙን ለመውጋት ፍቃደኛ የሆኑትን ብቻ የተወሰነ ስልጠና በመስጠት ወደ ፋኖ ኃይሎች የተቀላቀሉ እንደሆነ፣ ነገር ግን አብዛኛው በደቡብ ጎንደር የሚገኘው የሚሊሻ ኃይል ፈርሶ የፋኖ ኃይሎችን መቀላቀሉን ነው መረጃዎች እያመላከቱ የሚገኙት። ብልሃት የተሞላበት አዋጅ በማውጣት ከፍተኛ ቁጥር ያለው ሰራዊት ወደ ፋኖ ኃይሎች እንደተቀላቀለ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣቁሳና በአለፋ ወረዳ እንዲሁ በደልጊ ከተማና በሻውራ ከተማ የነበረው የአገዛዙ ጦር በተለይ ከቋራ ደለጉ አካባቢ የነበረው ሰራዊት በእነዚህ በአራት ክፍለ ጦሮች ወደ ቋራ እና አለፋ አካባቢ የሚንቀሳቀሱ አራት ክፍለ ጦሮች በጋራ በአራት ቀን በፊት ባደረጉት ማጥቃት የቋራን አካባቢ ሙሉ በሙሉ ለቆ ወደ አለፋ ወረዳ ጋዝጌ፣ ደንገልበር፣ አጸደ ማርያምና ሻውራ ከትሞ የነበረው የአገዛዙ ጦር ተከትለው በመምታት አሁን ከሻውራ ተነስቶ ድኩል አርባ ከተማ ላይ የተወሰነ መከላከል ቢያደርግም የፋኖ ኃይሎች ተከትለው በመምታት ድኩል አርባ ከተማን አስለቀው አሁን ወደ ደልጊ ከተማ ከሸሸ በኋላ አሁን ስንቁን እና ጓዙን ጠቅልሎ ወደ ጎንደር ከተማ በሽሽት ላይ እንደሆነ መረጃዎች ያመላክታሉ። እንግዲህ የአለፋና የጣቁሳ ወረዳ አመራር ባገኘው አጋጣሚ በትንንሽ ጀልባዎች ኮንትራት በመያዝ ወደ ባህር ዳር ወደ ቁንዝላ ወደ ተባለው ወደ ደሴቶች አካባቢ ሽሽት ላይ መሆናቸውን ነው መረጃዎች እየደረሱ ያሉት። በአማራ ክልል አጠቃላይ ከሰሞኑ እየተደረጉ ባሉ ውጊያዎች የአገዛዙ ጦር አጠቃላይ የውጊያ መዛባት እንደደረሰበት ነው መረጃዎች እያመላከቱ የሚገኙት። መሳይ አብይ አህመድ አንድ ቀን ያለ ጦርነት ማደር የማይችል እንደሆነ በሚገባ ተረጋግጧል። አሁን ደግሞ የሀገር ውስጥ አልበቃም ከጎረቤት ሀገር ጋር እንደዚህ ወደ ጦርነት ሊገባ ጦሩን እያሰማራ ይገኛል። እንደው ምን ማለት ይቻላል? በመጨረሻ ይሄ አገዛዝ እኮ ከሌሎች አገዛዞች በጣም ለየት የሚያደርገው አንደኛ የመንግስት ቁመና የሚባል ነገር የለውም። ለራሱ ስልጣን መጠበቅ እነሱ እንደሚሉትም ለሀገር ሉዓላዊነት ለድንበራችን መከበር መስዋዕትነት የከፈሉ እያለ በሚዲያ ዲስኩር ሲነዛ፣ ነገር ግን አንደኛ የሞቱትን ሰዎች እንኳን በአግባቡ ይሄ እርግጠኛ ሁኜ መናገር የምችለው እነዚህን ሰዎች የሞቱትን ሰዎች አይደለም ቤተሰቦቻቸው ራሱ መንግስት ዳታ ወይም መረጃ የለውም። አንደኛ በሚሄድበት የውጊያ ቀጠና ምን ያክል ጦር ይዞ በክፍለ ጦር ተደራጅቶ በእዝ ተደራጅቶ በመቶ በሻምበል ተደራጅቶ እንቅስቃሴ እያደረገ ነው የሚል እምነት የለኝም። ሚኒሻው አብሮ ተደባልቆ ነው የሚኖረው። የኦሮሚያ ልዩ ኃይል የሚባለው ወይም አድማ ብተና የሚለው አብሮ ሂዶ መከላከያ ዩኒፎርም ለብሶ በአማራ ክልል ዘመቻ አድርጎ እንቅስቃሴ እያደረገ ነው። ሌሎችንም ኃይሎች መደበኛ የሆኑ ኃይሎች ከመከላከያ ጋር ተቀላቅለው ውጊያ እያደረጉ ስለሆነ ማንኛው ሞተ ማንኛው ቆሰለ የሚለው መረጃ ራሱ መንግስት ያለው አይመስልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላም ጤና ይስጥልኝ። የተወደዳችሁ ተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ኢትዮጵያውያን ኤርትራውያን ሁላችሁም ሰላም ናችሁ? ሰላማችሁ ይብዛልኝ። እምዬ ኢትዮጵያ ለዘላለም ትኖርልን እያልኩኝ እንኳን አደረሳችሁ ለተከበረው ለረመዳን ወራችን እንኳን አላህ Subhanahu Wa Ta'ala በሰላም አደረሳችሁ አደረሰን። እንግዲህ እቺን ቀን ደግሞ ስንቱ ይደርሳታል ስንቱ ሳይደርሳት እንትን ያለ አለ። ስለዚህ እኛን ወዶም ፈቅዶም ለዚች ቀን ስላበቃን አልহামዱሊላህ ብለናል። እንኳን አደረሳችሁ ቤተሰቦቼ፣ ለመላው ሙስሊም እህት ወንድሞቼ፣ እናት አባቶቼ ለሁላችሁም እንኳን አደረሳችሁ። ረመዳኑ ደግሞ የሰላም የፍቅር የአማን እና ለሀገራችን ሰላም የሚያመጣ አላህ Subhanahu Wa Ta'ala ያርግልን እላችኋለሁኝ። እናም ደግሞ ፍቅር
ሰላም የሚያበዛልን ራስ በራሳችን የሚያጋጭ ራስ በራሳችን በሃይማኖት በምን የሚያጋጭ ሳይሆን የሰላም እዝነቱን ሁሌም ራህመቱን ይዞ ነው የሚመጣው ረመዳን ሲባል። ስለዚህ ሁሉም ሰው እንደሚወደው አላህ ኸይሩን ራህመቱን ያምጣልን እላችኋለሁኝ። እናንተንም ደግሞ አላህ በአፍያ በሰላም ለሀገራችሁ ፈጣሪ በሰላም ያብቃችሁ ያብቃን እላችኋለሁኝ። ከስደት ነጂ በለን የሰው ቤት ነጂ በለን እላችኋለሁኝ። ቤተሰቦቼ ረመዳን የኸይር የእዝነት የፍቅር ወር ነውና የመከባበር እንዲሁም ደግሞ የተራቡን የሚበላበት ወር ጊዜ ነው። የበረካ ወር ጊዜ ነው ማለት ነው። እንዲሁም ደግሞ የመዳም ቤት የሚሰሩት እንግዲህ ስራችሁንም ሲሰሩ አላህ Subhanahu Wa Ta'ala ፈጣሪ ያግዛችሁ። ስራችሁን ስራ ያደክማል በእርግጥ ማለት ነው። ስራ ይበዛል። ነገር ግን በሰብር ብለን ሰብር አድርገን ጥርሳችን ነክሰን ካረግን አጅሩም እንደዛው ትልቅ ነው ማለት ነው። ስለዚህ አጅሩን ለማግኘት እንግዲህ ሰብር አድርገን ስራችን መስራት ነው። ለሀገራችን እስከሚያበቃን ድረስ ከቤተሰቦቻችን ምንጾም ከምንወደው ከሁሉም ምንጾም አላህ ያርገን። እንግዲህ ከሰው ሀገር ከሰው ቤት ከሰው ሽንት ቤት ማጠብ ሳይሆንላችኋለሁ። አሚን በሉላችኋለሁ ቤተሰቦቼ። እቺን የመሰለች ወርቃማ ረመዳን አላህ ስላደረሰን እውነቴን ነው በጣም ደስ ይላል። አላህ ደግሞ ወዶ ፈቅዶ መርጦ ነው ያደረሰን። እንግዲህ አልহামዱሊላህ ሱም ሐምዱሊላህ ረመዳን ሙባረክ ኢንሻአላህ። ለናንተም የሰላም ያረግላችሁ፣ የታመማችሁም ካላችሁ አፍያ የሚሰጣችሁ፣ ያላገባንም አላህ እንዲሰጠን ሁላችንም ዱአ አድርጉ ማለት ነው። ሁሉም ነገር የሚሆነው በዱአ ነው አይደል እንዴ? ስለዚህ ዱአን የመሰለ ነገር የለም። በዚች ወር ደግሞ የምትደረገው ዱአ ተቀባይነት አላት ማለት ነው። እኛ ቀላል አርገን ልናየው እንችላለን፣ ግን ነገር ግን በጣም ትልቅ እንትን ያላት ተቀባይነት ያላት እናም ደግሞ የእዝነት የራህመት በር የተከፈተበት ጊዜ አላህ ደግሞ እንደዛ ራህመት ከከፈተላቸው ባቡል ኸይርን ከሰሩ የጀነት በር ከከፈተላችሁ ባቡር ረያን ከከፈተላችሁ አላህ ያርገን ሁላችንም ቤተሰቦቼ። እና ደግሞ ሁላችንም አላህ ሂዳያ ይስጠን። አንዳንዴ በሃይማኖቱም በዘርም እንጋጫለንና ከእንደዚህ አይነት ነገር ጸር አላህ ያውጣን። በዚህ ረመዳን ብላችሁ ዱአ አድርጉ። በየቦታው የሚሰሙት ደግሞ በጣም የኢትዮጵያኖች ሰቆቃም አለ። ለነሱ ፈረጃውን አላህ እንዲያመጣላቸው ዱአዬ ነው እላችኋለሁ፣ ምኞቴ ነው። እናንተም በጸሎታችሁ በዱአችሁ አትርሷቸው። የታመሙም ደግሞ ብዙ ሰዎች አሉ፣ በዱአችሁ በጸሎታችሁ አትርሷቸው። አላህ አፍያ ልብስ እንዲያለብሳቸው፣ የሞቱትን አላህ ጀነት እንዲያረጋቸው ዱአዬ ነው እላችኋለሁ ቤተሰቦቼ። በቅንነት ቪዲዮ ሼር እና ላይክ አድርጉ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ደውል ምልክቱን በማጥቆር ደግሞ ተባበሩኝ እላችኋለሁ። እወዳችኋለሁ። ረመዳን ሙባረክ ኢንሻአላህ። ረመዳኑ የሰላም እንዲሆንላችሁ አሁንም ተመኘሁላችሁ። ወሰላሙ አለይኩም።